ኢሞሽናል ኢንተለጀንስ፣ ዲሲፕሊን፣ ኮንሲስተንሲ፣ ኮሚኒኬሽን ላይ ፕራይቬት ክላስ መውሰድ የምትፈልጉ 0948 48 63 ተጠቀሙ። ለማማከር አገልግሎትም እንዲሁ 0948 48 63 መጠቀም ትችላላችሁ። ዛሬ ማውራት የፈለኩት ስለምን መሰላችሁ? ጭንቅላታቸው ውስጥ ስለሚኖሩ ሰዎች ነው። የሆነ ወቅት ላይ ምናልባት ከ4 ከ5 ዓመት በፊት በጣም ስትረግል ሳረግ የነበረበት አንድ ቦታ ነበረ። ይሄ ነው ጭንቅላት ውስጥ መኖር ማለት ነው። በጣም ብዙ ነው ማስበው። ፕላኔ ፖድካስት እንዲኖረኝ እፈልጋለሁ፣ ቢዝነስ እንዲኖር፣ የተለያዩ ነገሮችን አስባለሁ፣ ግን አንዱንም አላረገውም። ኤቭሪ ሲንግል ዴይ ሪሰርች አረጋለሁ፣ አነባለሁ። ሳነብ እንዴት ደስ እንደሚለኝ፣ ሳውቅ እንዴት ደስ እንደሚለኝ፣ ማንበብ፣ ሪሰርች ኤቭሪ ዴይ አዲስ ነገር ለማወቅ ነው የምጥረው ኤቭሪ ዴይ። ነገር ግን ሳነብ የሆነ ሰዓት ያስተዋልኩት ነገር ምንድነው? ሳነብ ደስ ይለኛል፣ ሳውቅ ደስ ይለኛል፣ ፕላን ሳወጣ ማስታወሻ ላይ ሲይዝ እቅዴን ደስ ይለኛል። ግን ወደ ተግባር ሳስበው ጭንቀት ይይዘኛል። ፍርሃት፣ ኢምፖስተር ሲንድሮም የሚባል ፐርፌክሽን መሆን የሚባሉ ነገሮች ጭንቀት ውስጥ ይዙኛል። ኦኬ ሳስበው ድምፄ አሪፍ ባይሆንስ? ኢምፖስተር ሲንድሮም የሚባለው እማቀው ነገር በቂ ባይሆንስ? ከኔ የተሻለ ብዙ ሰዎች ስለሚያውቁ እኔ ዝም ማለት አለብኝ አይነት ፍራቻ ማለት ነው። እያወቅ ባይዘው ኢምፖስተር ሲንድሮም የሚጠቃ ሰው ትንሽ የሚያውቅ ሰው ነው። ብዙ ጊዜ የተማረ ሰው ሀሳብ ለመስጠት የሚፈራውም አንዱ ምክንያት ያ ነው። ምክንያቱም ከኔ የተሻለ ሰው ያውቃል ብሎ ስለሚያስብ እንዳይዋረድ ይፈራል። ገባህርም? ዶክተር ከሆነ ስፔሻሊስቶች አሉ እዛ ኤሪያ ላይ። ሲሆንሽ ሚስባራ የሆነሽ ቃል በሳሳት የሆነሽ ነገር ብል ሰዎች ይስቁብኛል። ወራት ሁሌ ራስን መጠራት ዳውት ማድረግ ማለት ነው። ሶ የሚገርማችሁ የሆነ ሰዓት ላይ ምን አይነት ሳይክል ውስጥ ትገባላችሁ መሰላችሁ? ስታረጉት፣ ስትጽፉት፣ ስታስቡት፣ ፕላን ስታረጉት ክርስታው ደስ ይላችኋል። ወደ አክሽን ግን አንዱንም አታረጉት። አንዱን ምክንያቱም ኦልሬዲ በሐሳብ በስሜት ጨርሳችኋል ጉልበታችሁን። አክሽን ሲባል ብዙ የሚፈልገው ነገር ስላለ ማለት ነው። መለወጥ ሲባል ሐሳብን፣ ጭንቅላት ውስጥ ያለ ሐሳብን፣ ፕላንን ወደ ተግባር ለመውሰድ በጣም ብዙ ሞተር ሙቭመንቶች ያስፈልጋሉ። እነዛን ለማዘዝ አእምሮህም እሺ አይልህም፣ ድፍረቱ የለህም፣ ኤክስፒሪየንሱ የለህም። ስለዚህ አዲክሽን ውስጥ የመግባት ነገር አለ እዛ ሳይክል ማለት ዝም ብሎ ሞቲቬሽናል ስፒች በየቀኑ ማየት የሆነ እንደዚህ አይነት ሳይክል ውስጥ ትገባለህ። አታረገውም ግን ታስባለህ። በቃ ፐርፌክት እንዲሆን ትፈልጋለህ። ኮንተንት ክሬት ከሆነ ማለት ሁሌ የምታስበው ስቱዲዮ እንዴት እንደሚሆን፣ ድምፁ እንዴት እንደሚሆን፣ የምታወራው ነገር እንዴት፣ ሁሌም እሱ ነው የምታስበው። አረ ጀምር ስትል እንዴ ቆያ ካሜራ አልገዛውም፣ ቆያ ቪዲዮውን ባክግራውንዱ አያምርም። ቢዝነስ ጀምር ስትል ቆያ ይሄን ያህል ብር ይምላልኝ፣ ቆያ ሱቁ ውስጥ እንትን ልበል። ኦልዌይስ በእርግጥ ሪሰርች መጥፎ ነው እያልኩ ሳይሆን ፓራላይዝም ሊያደርግ የሚችል ነገር እንደሆነ እንድታውቁት ነው። ሶ ቤዚካሊ በሰዓቱ እንድወስን ያደረገኝና ወደ አክሽን እንድገባ ካረጉኝ ነገሮች ውስጥ እኔን የጠቀሙኝ ነገሮች ነው ሼር ማድረጋችሁ። ግን ሳይንስ ቤዝድ ናቸው፣ የኔ ሀሳብ ብቻ አይደለም። እነሱን ነው የምናወራው። ሰብስክራይብ አድርጋችሁ ጀምሩ። የመጀመሪያው ከሞቲቬሽን የሚቀድመው ሙቭመንት ነው። የብዙዎቻችን ችግር ሬዲ እስክንሆን ነው የምንጠብቀው። የኔም ችግር የነበረው ሬዲ እስክሆን ነበር የምጠብቀው። በቃ የሆነ ሰዓት አንብቤ አሁን በቃ ጀምር የሚለኝ ነገር አለ አይደል? ሪሰርች አድርጋ አሁን ገብቷል ዩከን ስታርት እንድትል። ለካ አእምሮህ ራሱ አንተን አስሮ የሚያስቀምጥበት ስትራቴጂ ነው ሪሰርች ማድረግ። ምክንያቱም እሱ ኮምፎርታብል ነው፣ ኤነርጂ ብዙ ስፔንድ አታረግም፣ ዝም ብሎ ደስ ይልሃል። ያለ ወጪ ደስታን ታገኝበታለህ፣ ወይም ደግሞ ያለ ልፋት ያረክ እንዲመስል ስለሚያደርግ ነው የምነግራችሁ። አንድ ነገር ግን መቼም ቢሆን ባይ ዲዛይን አእምሯችን ሬዲ ነኝ ሊላችሁ አይችልም። እንድትጀምሩ ሬዲ ነኝ አይልም አእምሮ በጠቅላላ። ስለዚህ ሙቭመንት ነው አክቹሊ ሞቲቬሽንን የሚያመጣው። አሁን ችግሩ ምንድነው መሰለ? ማታ የሞቲቬሽናል ቪዲዮ ታያለ፣ ነገ ጧት ስፖርት ጀምራለሁ ትላለህ። ከዛስ ነገ ጧት አትጀምርም። ለምን ደግሞ አትጀምር ታውቃለህ? የስፖርት ሞቲቬሽንን ሊያመጣው የሚችለው ጠዋት ተነስተ መሄድህ እንጂ ጠዋት ተነስተ ከእንቅልፍ ስትነሳ ስፖርት ሞቲቬሽን መጥቶ እሱን ተከትለ አይደለም ስፖርት የምትሄደው። በቃ ሞቲቬሽን አይቀድምም። ሞቲቬሽንን የሚያመጣው እንቅስቃሴ ነው። ለምን ካላችሁኝ አውሮፕላንም ይሁን መኪናም ይሁን ለመነሳት ነው ብዙ ኤነርጂ የሚያወጣው ወይስ ከተነሳ በኋላ ለመሄድ? ለመነሳት። ለምን ይባል? ከዜሮ ስለሆነ። አንዴ ከተነሳ የሆነ ነገር መሄድ አይከብደውም። የአንደኛው ጎማ ሞመንተም ሌላኛውን እያለ እያሽከረከረ ይሄዳል በቀላሉ። ልክ እንደዛው ሞቲቬሽንም ስትንቀሳቀስ እየቀለለ ይሄዳል ለማድረግ፣ ስትንቀሳቀስ እየቀለለ ይሄዳል ለመሄድ። ስለዚህ አንዱን ሞመንት የመጀመሪያዋን ሙቭመንት መፍጠር ነው ከባዱ። እስከዛ ድረስ የፈለገ ስታስብ ስታልም ምን ስትል ብትል ትደክማለህ እንጂ በሀሳብ ወደ ተግባር አትገባም። ሬዲ ሆነ አትገባም። በተአምር ሞቲቬሽን አንዳንዴ እንደዚህ ሊሆን ይችላል፣ ላይ ከሆነ ሲግናል ተነስ ሊል ይችላል። ግን በጣም የሚያሳዝነው ቴምፖራሪ ነች። ልክ እንደ ፓራሲታሞል፣ ልክ እንደ ኮፊ በጣም ቴምፖራሪ ለአጭር ጊዜ ነው ፍላጎትህ ራሱ ያለው ያቺ ዶፓሚን ስፓይክ እስክትወርድ ድረስ ማለት ነው። ሰው ከሄደ ግን
ፒውር ሞቲቬሽን። ይህንን ሳስረዳ ሲምፕል ኤግዛምፕል ልጠቀምላችሁ። ለምሳሌ ቀን ሙሉ ፕሮዳክቲቭ ቀን ካሳለፍክ ስራ አይልም፣ አተኛው ላይ አይልም፣ ሞር እንድትሰራ አይገፋፋም። ስትንቀሳቀስ ሞር ተንቀሳቀስ ይገፋል ማለት ነው። ዛሬ እሰራለሁ እያልክ ቁጭ ለምታስብ ከሆነ አንድ ስቴፕ እግር ማይንቀሳቀስ ካልሆነ የትም አትሄድም። ናቹራሊ የምታስበው ከዚህ እስከዚህ ለመሄድ መንገዱን ርቀቱን የምትደምረው ብትቀንሰው የሚቀንስ ነገር የለም አይደል? ታባዘው ብትለው ጀስት ዋክ አይደል? ሶ አክሽን ምን ያህል ኢምፖርታንት እንደሆነ እንድረዳ ያደረገኝ የመጀመሪያው ይሄ ነው። ሞቲቬሽንን ራሱ የሚያመጣው መሞከር እንደሆነ ማለት ነው። ካልሞከርክ ሞቲቬሽን የለም። ለዛ ነው ብዙዎቻችሁ ሳይክል ውስጥ የተቀመጡት። ሁለተኛው የስበት ህግ ራስን አድርጎ ማሰብ ነው። ሴንተር ኦፍ አቴንሽን ራስን አድርጎ ማሰብ ነው። የብዙ ሰዎች እስር ቤት ይሄ ነው። ራስህን የስበት ህግ አድርገህ የምታስብ ከሆነ መቼም አትሰራም። ምን ማለት መሰለህ? አብዛኛው ሰው ሲጀምር ነገር የነገር በጭንቅላቱ በጣም ሲያሰላስል ራሱን ሴንተር ኦፍ አቴንሽን አድርጎ ነው የሚያስበው። ሁሉ ሰው ኬር የሚያደርግ ስለሱ፣ ሁሉ ሰው ጉዳዩ ሆነ፣ ሁሉ ሰው የሚያየው፣ ሁሉ ሰው የሚያደንቀው፣ ሁሉ ሰው የሚተቸው በፖዚቲቭ ነው። ባይዘው ሴንተር ኦፍ አቴንሽን ራስን አድርገህ የምታስበው። አሁን ወጥተህ የሆነ ሚዲያ ላይ ስለሆነች ለዚች ነገር ብታስተምር ሰው ሁሉ የሚሰድብ ኮሜንት ላይ የሚያናግር አረ ሁለት ሰው ነው የሚያይ። ኖባዲ ኬርስ አባውት ዩ አባባ ሊትራሊ ሁለት ሰው ነው የሚያይ። አንተ የምታስበው እንዲሆኑ መብራቱ ምናምን ማንም አይ ጉዳዩ አይደለም ስላንተ። ሁሉም ሰው ራሱ ላይ ነው ፎከሱ። ሁሉም ሰው ስለ ራሱ ነው የሚጨነቀው፣ ስላንተ አይደለም። አንተ ፖስት አደረክም አላደረክም ለማንም ምግብ አትሆንም፣ ለማንም እንጀራ አትሆንም፣ ለማንም የህይወት ጉዳይ አትሆንም። ግን አይምሮ ራስህን ሲያስር ሴንተር ኦፍ አቴንሽን እንድትመስል ያደርጋል። የምትናገራት እያንዳንዷ ቃል በኮሚቴ የምትጠና ይመስላል። የምትናገራት እያንዳንዷ ሀሳብ በኮሚቴ ተጠንታ ይህንን ውርደት የሆነ ሀሳብ እንዴት ትናገራለህ የምትባል አድርገህ ታስበዋለህ። ጭንቅላት ነው የሚያወራው። የለም እኮ አመት ሰርተህ 1000 ሰብስክራይበር ላይኖር ይችላል አይደለም? ገና ሳትጀምረው ገና እዚህ ውስጥ መከራህን አይተቀርቶ። ስለዚህ ራሳችሁ ሴንተር ኦፍ አቴንሽን አድርጋችሁ አታስቡ። ፒፕል ዶንት ኬር አክቹሊ። ስትመጡ ስንት ሰው ላይ ኬር አድርጋል? ከቤት ማንም ማለት ስለ ራስ ነው አለ ወይ ያለብን ስራ ወይ ያለብን ኃላፊነት። ቁርስን ካልበላ ስለ ቁርስ እያሰብክ ነው። ማንም ሰው እንደዛ ነው የሚያስበው፣ እኔንም ጨምሮ። ስለ አንተ ጉዳዩ ሆነ የለም። ሁሉም በራሳችሁት እናንተ ስለ ሰው ጉዳያችሁ እንዳልሆነው ያም ሰው ስለ እናንተ ጉዳዩ የለውም። አንተ እያየኝ ነው ብለህ ታስባለህ፣ እኔም እያየኝ ነው ብዬ ነው ማስበው። ስለዚህ ሁለታችንም ራሳችን ውስጥ ነን። ያን ያህል እስር ቤት ውስጥ መግባቱ ነሰሰሪ አይደለም። ማንም አያውቅህም። ገና ለመታወቅ ነው የምትሰራው። ገና ዲፍረንስ ለመፍጠር ነው የምትሞክረው። አንተ መንገድ ላይ ቺፕስ ሸጥክ አልሸጥክ ማንም ጉዳይ አይደለም። አንተ መንገድ ላይ ቆመህ ይሄን እቃ ግዙኝ አልክ አላልክ ማንም ጉዳይ ነኝ እንኳን የሚለው ሰው ከአንድ ቀን ወይ ከግማሽ ቀን በላይ አያስብህም። በጣም ዘሞስት ጉዳዩ ኤክስ ገርልፍሬንድ እንኳን ብታይ ወይ ይሄ ቺፕስ ጀመረ መሸጥ በቃ ከዛ የዘለለ ጓደኞቹ አየሁት ምናምን ብላ ደስ ይላል። ከዛ በቃ ወደ ራሷ ላይ ትመለሽ ተረስታል። ያን ያክል ማተር አታረግም ሰዎች ውስጥ። እዚህ ራስህን ሴንተር ኦፍ አቴንሽን አድርገህ የምታስብ ከሆነ አትጀምርም። ኢጎ የሚባለው ማለት ነው። ሁሉ ሰው አንተ ጀስት ኖባዲ ኬርስ። ያንን ገባኝ። ምክንያቱም እኔ ማስበው ብዙ ሰዎች በቃ ኖባዲ ኬርስ። ገና ጀምረኸው ላይሳካ ይችላል። ሞክረኸው ማንም ላይ ይችላል። ሞክረኸው ማስጠልተው ሊተው ይችላል። በጣም ብዙ ጀምረው የተው ሰዎች የሉም። ማን ጉዳዩ ነው? አሁን እንደው ሰው የት ታውቀዋለህ? እሸቱን ሲጀምር የት ታውቀዋለህ? ኃይሌ ሲጀምር ማንም ሰው የት ታገኛለህ? እኔ ኮንተንት ክሬት ሳደርግ እንደው 20,000 ሰብስክራይበርስ ሲገባ ታገኝ ነበር? ማንም አያውቅም። 50,000 ገብታ አያውቅም ይመስላል አንተ አይምሮ ውስጥ ሰው ሁሉ እያየ ኖባዲ ኬርስ። ስለዚህ ራሳችሁ ሴንተር ኦፍ አቴንሽን ከምታረጉ አውጡና ጀስት ዱ ኢት። ዩ አር በጣም ታይኒ ፕሮፖርሽን ናችሁ እዚህ ዓለም ላይ። ኮንትሪቢዩት አርግ። ምናልባት ከጊዜ በኋላ ዲፍረንስ ስትፈጥር ሰዎች ሊሰሙ ይችላሉ። ኦኬ ሰዎች ይሄ ልጅ ምን አለ ሊሉ ይችላሉ። የዛኔ ኦልሬዲ ኮንፊደንሱን ቢልድ አድርጋል። ኦልሬዲ ማንነት ስትሮንግ ሆኗል። ኦልሬዲ ብዙ ነገሮችን አውቃል በሂደት ማለት ነው። ስለዚህ ሴንተር ኦፍ አቴንሽን ውጡ። ሶስተኛ የወደፊት ማንነት የሚባል ነገር የለም ካልሰራው። አሁን ብዙ ሰዎች እቺ ነገር ማይንድ ትዊስቲንግ ትሆንባቸዋለች። ፊውቸር የሚባል ነገር የለም ካልሰራው። የለም ብሩክ የሆነ የተለየ ፊውቸር የለም ካልሰራው። ራስ ፊውቸር ተብሎ የተቀመጠ ነገር የለም በህይወት ላይ የሚገባችሁ ነገር። ለምሳሌ ዲግሪ አላችሁ ሁለታችሁ ማለት ስለተማራችሁ ነው ዲግሪ ሆኖራችሁ እንጂ ወደፊት ዲግሪ እንደምታገኙ የተጻፈ ነገር የለም። አራተኛል ፊውቸር የሚባለው ነገር ስለአንተ አክት አድርገህ የምትሰራው እንጂ የተቀመጠ ፊውቸር የለም። እሱን አንደርስታንድ አድርጉ። ስለዚህ ለምሳሌ የባንክ አካውንት ስለ ፋይናንስ ያለህን እውቀት፣ ስራ መስራት አለመስራትህን አይደለም ሃርድ ወርከርን አይደለም ምናምን የሚለውን ይናገራል የመጣህበት ፓስ። ስለዚህ የሆነ ጊዜ የሰራኸው ማንነት ዛሬ ላይ ያለውን ባንክ አካውንትን ይናገራል። የአመጋገብ ስርዓት ወይም ቁጭ ብለህ መዋል ቢሮ ኦር ደግሞ ስትንቀሳቀስ መዋል ሰውነትን ይናገራል። አይናገርም? ይናገራል።
ስለዚህ ፊውቸርህ ወይም ዛሬ ያለ ትላንት የተሰራ ነው ማለት ነው አይደል? የትኛውም ነገር ነው ሪሌሽንሺፕ የት እንደነበርክ ነው የሚናገረው አይደል? ትላንት የቆምክባቸው ቦታዎች ዛሬ ትላንት ላይ ግን ፊውቸር ነው ይሄ አይደል? ተማሪ ሆነ አሁን ያለህበት ህይወት ፊውቸር አልነበረም። ስለዚህ እሱ ውጤት ነው ማለት ተማሪ ሆነ የሰራኸው ፊውቸርህን ማን የሰራው? ራስህ፣ እኛ አይደለንም። ዛሬ አክት የምታረገው ነገር ሽልማቱ ነገ ነው። አለቀ። እያንዳንዱን ነገር ያወቃል ህይወት ላይ ገንዘብን ፊዚካል አሁን አንዳንድ ሰዎች በጣም ሰውነታቸው ያምራል ፓካቸውና ንቀናለሁ ግን እዛ ጋር ለሚሰራው ይሄ ሰውዬ ስንት ዓመት ሰራ ነው የምትለው እኮ አይደል? 6 ዓመት ይላል። 6 ዓመት ማለት ለዚህ አሁን ላየሁት እኔ ላደነኩት ፊውቸሩ ክሬኤት ሲያደርገው ነበር ያን ፊውቸር ማለት ሶ ፊውቸርን ራሳችንን ክሬኤት ብናደርገው ይሄ ምንም ጥያቄ ነው። ሰው አሁን ዛሬ ብትጀምር የሆነ ትምህርት እና እዛ ላይ በደንብ ብትማር ማስተር ስንት ይዛል አይደል? ፊውቸርህን እየሰራኸው ነው ማለት ነው እንግዲህ በህይወት ካለ እግዚአብሔር እድሜ ከሰጠን። ሶ ቤዚካሊ ብዙ ሰው አንደርስታንድ ማያደርገው ዛሬ ላይ የሚሰራው ነገር አይደለም ዛሬ ውጤት ያለው። ዛሬ ላይ ኦፍ ኮርስ የዕለት መኖር ጥሩ ነው። የዕለት መኖር ሲባል ፕሬዘንት ላይ ሆኖ መኖር ጥሩ ነው እስማማለሁ። ፕሬዘንት ስለመሆን ማለት ፊውቸርን አንተ ክሬት አታረገው ማለት ግን አይደለም። ፕሬዘንት መሆን ማለት ዳውት በማድረግ ውስጥ አለመኖር፣ ዛሬን እየሰራህ ለነገ ውጤታማ መሆን ነው ሐሳቡ አይደለም። እኔ ዛሬ ቁጭ ብዬ ስለ ትላንት ወይ ስለ ነገ ብቻ ማስብ ከሆነ ዛሬ ቪዲዮን አልቀርጽም ማለት ነው አይደለም። ነገ አሪፍ ኮንተንት ክሬተር ከሆነ አላማዬ ዛሬን ነው የምጨነቀው። ምን ቪዲዮን መስራት ነው ዛሬ ፖይንቴ አይደለም። ስለዚህ ዛሬ ላይ የሚሰራው ነገህ ነው። ጭንቅላት ውስጥ የምታሰላስለው ሐሳብ ነው እየሰራህ ነው። ይጎዳል እያልኩ አይደል። ወደ አክሽን የማትወስደው ከሆነ አንድ ሰው ዝም ብሎ እንደው በየቀኑ የስፖርት ቪዲዮ ቢያይ ሰውነቱ ይቀየራል። ይሄ በጣም ሲሊ እኮ ነው አይደል? ቤዚክ ሌቭል አማርኛ ነው ራሱ ማንም ሰው የሚጠቀመው አይደል? ምንም ብታረግ ስትጎረጉር ብትል ሄደህ ጂም ሄደህ አክቹሊ ምግብህን አክቹሊ ዛሬ ለነገ። የብዙዎቻችን ችግር ግን ሽልማቱ ላይ ስለሆነ ፎከሳችን፣ ኢንድ ጎል ላይ ስለሆነ ፎከሳችን አክሽን ለመውሰድ ሽባ እንሆናለን። ዛሬ የምታረገው ተደምራው ሳትቀነስ ነገ ትከፈላለች። ማንም ሰው የሚኖረው ዛሬ በስራ ነገ በሽልማት ነው። ዛሬ የሚያደርገው ነገር ይከፍላል። ዛሬም መጥፎ ህይወት ውስጥ ብትሆን፣ መጥፎ ፓዝ ውስጥ ብትሆን፣ ትክክል ያለው ነገር ብትሆን ዛሬ አይከፍልህም። ባዘው ነገ ነው የሚከፍልህ። 35 40 እያልክ ስትሄድ ወደ ኋላ እየቀረ ትሄዳለህ። ህይወት ላይ እንደ ድሮ አክቲቭ አይደለም። እንደ ድሮ ኮንፊደንስ አይኖርህም። እንደ ድሮ ስራ ስጡኝ ለማለት ራሱ ሞራሉ አይኖርህም። ስለዚህ ወደ ኋላ እየቀረ ትሄዳለህ። ስለዚህ የነገን ፊውቸርህን አንተ እንደምትሰራው ካወቅ የተቀመጠ ፊውቸር የለህም። ዛሬ የምታደርገው ድምር ውጤት ነው ነገን የሚሰራው። ሶ ቤዚካሊ ዛሬን ለመስራት ደግሞ ዩኒቲ ቴክ አክሽን ወደድክም ጠላህ። ለምሳሌ እኔ በሰዓቱ በጣም ነው ማስተማር የምወደው፣ ኮንቴንት ክሬት ማድረግ ፈልጋለሁ። የዛኔ ደፍሬ ባላረገው ዛሬ ያልሆነ ኬት እንዲመጣ አይችልም አይደል? የመጀመሪያው ስቴፕ ወክ ባትደረግ ዛሬ ኦኬ ኪሩቤል አሃዱ የሚል ታይትል አይሰጠኝ ነበር። እኔ አሃዱ የአባቴ ስም አይደለም። አንዳንድ ሰዎች እንደውም የአባቴ ስም ሁሉ አድርገው ነው የሚያስቡት። ኪሩቤል አሃዱ በአሃዱ ፖድካስት የተሰጠኝ ስም ነው። ትናንት በሞከርኳት ነገር ሌላ ነገር የለውም። ሶ ኤኒቲንግ ዩ ሃቭ ዛሬ የነገ ነው ውጤቱ። ሶ ቴክ አክሽን ሰው። አራተኛ አእምሯችሁ ፕሪፓሬሽንና ፕሮግረስን ኮንፊውዝ ያደርጋል። ዝግጅትንና ጉዞን ወይም ደግሞ መሻሻልን ለይቶ አያይም። ሰው ዝም ብሎ ሪሰርች ቢያደርግ አእምሮ ስራ የሰራ ነው ይመስለው። ለምን ካልክ ከዚህ በፊት ተናግሬያለሁ። አእምሯችን ዋና ዓላማው ኢነርጂ ሴቭ ማድረግ ነው እና አንተን ሴፍ ማድረግ ነው። ስለዚህ የሆነን ነገር ባለፈው እንዳልኳችሁ በአጭሩ ማድረግ የሚችል ከሆነ እሱን ነው የሚመርጠው። ያለ ድካም፣ ያለ ልፋት፣ ያለ ኢንቨስትመንት ወጪ ሳያወጣ ማድረግ የሚችል ከሆነ እሷን ኦፕሽን ነው የሚመርጠው። ዞሮ ዞሮ ግን አንድ ሰው ሪሰርች ሲያደርግም ስራውን ሲሰራውም የሚያገኘው ውጤት ተመሳሳይ ነው። ለዛ ነው በቀላሉችን ሀሳብ ለማስረዳት ሰው ፊልም እያየ ሲያለቅስ ታያላችሁ። ራሱ ህይወት ላይ ምንም አፕን ሳያደርግ እንደ ራሱ ስለሚያስቡ ማለት ነው አይደለም። ሰዎች በፖርኖግራፊ ሪል ነገር አድርገው ሲደስቱ ታያላል። ለምን? እንዴት? መስታወት ውስጥ እንደሆነ ያውቁ፣ የስክሪን ውስጥ እንደሆነ አታውቅም። ቢኮዝ አእምሯችን በኢማጂኔሽን የሚደረግና በአክሽን የሚደረግ ነገር ለይቶ አያውቅም። ለምን ካልክ ውጤቱ ተመሳሳይ ነው። አእምሮ ውስጥ የሚፈጠረው የሚለቀቀው ኬሚካል ተመሳሳይ ነው። አንድ ነገር በተግባርም ብታረገው በሐሳብ ብታረገው። ለዛ ነው ሰዎች መጀመሪያ እንደሆነ ነገር እንደምታገኘው ብታስብ ታገኛለህ። ምክንያቱም ያንን ኬሚካል ሰውነት ውስጥ ሪሊዝ ስለሚደረግ ማለት ነው። ስለዚህ ራስን ከዚህ ሳይክል ነቅለህ ማታወጣ ከሆነ ተበላህ ማለት ነው።
ፕሪፔር ስላረክ ብቻ ስራ የሰራህ የሚመስል ከሆነ ስላሰላሰልክ ብቻ ስራ የሰራህ የሚመስል ከሆነ ቀኑ ሙሉ ስለሆነ ነገር ስለጻፍክ ምናምን የሰራህ የሚመስል ከሆነ አክቹሊ ወደ ተግባር እንዳትገባ እስር ቤት ይሆንብሃል። ምክንያቱም አእምሮ የሚፈልገውን ሳቲስፋክሽን አግኝቷል። ብዙ ሰዎች በነገራችን ላይ ከስፖርት ቪዲዮ አዲክሽን ይዛቸዋል። ስፖርት ቪዲዮ እያዩ እነሱ የሰሩ ነው ይመስላቸው ኮንስተንትሊ። ምክንያቱም እያየ ሚረር ኒውሮን የሚባል አለ። ብዙ ሚረር ኒውሮን ማለት የሆነን ሰው የሚያደርገው ነገር እያየ እሱ ፊልም የሚያደርገውን ፊልም ማድረግ ማለት ነው። ለዛ ነው ለምሳሌ ሰው ሲጋራ የሚጨስበት ሰው ከሚያጨሰው ሰውዬ በላይ አዲክሽን የመሆን ቻንስ አለው ይባላል። አዲክሽን ውስጥ የመግባት ቻንስ አጠገብ ሰው ቢያጨስበት እሱን እያየ ከነ ስሜቱ ነው የምትወስደው ያንን ጭስ። ምክንያቱም ሚረር ኒውሮን አጠገብ ያለውን ነገር ሪፍሌክት የማድረግ ባህሪ ያለው ፊል የማድረግ። አንዳንድ ሰዎች ሲጋራ የሚጀምሩት አያያዙ አምሯቸው ነው። የምሬን ነው የምነግርህ። ወይ አባት ወይ ታላቅ ወንድ ምናምን ሲያጨስ ያዩና እቺ አለች አይደለም አሁን ፊልም ላይ ምናምን እንደዚህ አድርገው ምናምን ያለ ሲናደድ ነው እንደዚህ ምናምን የሚሏትን ነገር እሷን ሪፍሌክት ያደርግና ራሱን ይስላል እዛ ውስጥ ያቺኑ ራሱን ፕሪቴንድ ሲያደርግ። እኔ የሚገርማችሁ መኪና ስነዳ እንደዚህ ላለው መሪ ጋር ማለት ነው እደገፋለሁ በደረቴ ቁጭ ኬት ነው ግን አሁን መኪና ለካ የሲስተር ባል መኪና ሲነዳ ሁሌ እንዲህ ይላል። እኔ መኪና ሳይኖረኝ ማይ ብሬን ኢዝ ኮፒ እያደረገው ነው ለካ። ከስንት ጊዜ በኋላ ሃይዌይ ላይ ራሱ ላለው አይደል ብሩክ ማለት እኔ አላቆም ይሄንን ባህሪ እንደዚህ ማለት ይሁን ልምድ ልትለው አትችልም። እንደዚህ የሚያስተምር የለም። ሾፌር ስትማር እንደዚህ ያረግ ኮፒ ያረጋል እነዛ ዳታዎች ዘና አክት ያረጋል ሳታቋም ኮንሺየስሊ እና ኬት ነው ማመጣው ይሄንን ባህሪ። ሌሎችም ታያለ እጅህን አደጋገፍ መሪ አያያዝ ምናምን እያንዳንዷ የምትወስዳት የሆነ ቦታ ኮፒ ያረካት ነው። ስለዚህ ፕሮግረስም እየሰራ ስለሚመስል ሴቭ እያደረገው ነው የሚሄደው ያን ነገር እየሰራ ስለሚመስል። አክቹሊ ሪሰርች ይጎዳል እያልኩ አይደለም፣ ማንበብ ይጎዳል እያልኩ አይደለም። እዚህ ጋር እንዳትሸወዱ እሺ። ሁሉም ሰው መጀመሪያ ሪሰርች ነው የሚቀድመው፣ ምንም ጥያቄ የለውም። ግን እዛ ሳይክል ውስጥ ትገባና አንተ ያረከው ስለሚመስል ኤክሳይትድ እየሆንክ ትኖራለህ። አንለስ የሆነ ቦታ ላይ በስራ በውጤት ያን ነገር ካላገኘው በስተቀር ሳቲስፋይድ እየሆንክ ትሄዳለህ። ለምሳሌ ሱስ ውስጥ ያሉ ሰዎች እንደነሱ ሀሳብ ያላቸው ሰው የለም። ጣጣ አርገችን ትወስዳለህ፣ ያችን ቢዝነስ ዛጋ ኦፕን ታረጋታለህ። በሯን ደግሞ ዲኮር ስታረጋት እንዲህ በቁመቱ አርገ እንደዚህ አይደል እዛ ጋር እንዲሆነች ወንበሮች ብታረግ የሆኑ ሰዎች ይመጣሉ። እዛ ጋር ምግብ ምናምን ትሸጣለህ፣ እዛች ጋር ቡና ማፊያ ምናምን ብለህ አይዲያ ያለ ሰው የለም። ግን ነገም እዛ ውስጥ ናቸው፣ ተነገ ወዲያም እዛ ውስጥ ነው። አክሽን ተነስተው ግን አያረጉትም። ምክንያቱም ዘ አዲክሽን with the idea ምክንያቱም ዘ አይዲያው በራሱ መነቃቃት ስለሚያመጣ ማለት ነው። አምስተኛ ፍርሃት ነው። በነገራችን ላይ የሰው ልጅ ሱፐር ፓወር አለ ብዬ ባሰው ፍርሃቱ ጀርባ ነው። ደግሞ ውስጥ የምትፈሩት ነገር is your super power። ብዙ ሰው አምንም ይሄንን ግን እኔ ልክ ድሮ ሆነን እንኳን ተረስናነብ ትሬዠር ሃንት የሚባል ነገር ብዙ ጊዜ ትሬዠር ወርቅ ምናምን ያለው ካየ ወይ ዘንዶ አለ እዛ ቦታ ወይ የሆነ ነገር አለ፣ ከባድ ነገር አለ ያንን የምትፈልገውን ነገር የሚጠብቅ። እኔ እንደዛ ነው ይሄን ማምነው ህይወት ላይ እኔ ፕራክቲካሊ የኔም ህይወት ላይ የነበረ ነገር ስለሆነ በጣም መሆን የምትፈልገው በጣም ህይወትን የሚቀይረው ነገር በዛ ውስጥ የምትፈራው። ምክንያቱም ታለንት ያላቸው ሰዎች አንድ የሚበሉት ቦታ ይሄ ነው። ኮምፎርታብል ስለሚሆኑ እጃቸው ላይ ባለው ታለንት አክት አያረጉበትም። ታለንት የሌለው ግን የሚፈልገው ሰው ነው የተሻለ ቦታ የሚሄደው። በጣም ታለንት ኖሯቸው ውጤታማ የሚሆኑ ሰዎች በጣም ጥቂት ናቸው። they take it for granted። ለምሳሌ በጣም መድረክ ላይ መውጣት የሚፈራ ሰው ነው ለሞስት ገራሚ መድረክ መሪ የሚሆነው አዳይ እንደዚህ በጣም አላምርም ብሎ ኢንሴኪር የሚሰማው ሰው ነው ገራሚ ሞዴል ሆኖ የምታየው አዳይ እንደዚህ። ኮሜዲ እንደዛው በጣም በቃ አንኮምፎርታብል ነው ብለህ የምታስበው ሰው ነው ቤስት ኮሜዲያን የሚሆነው። እኔ ካሜራ የሚፈራ ሰው አለ ብዬ አላስብም ነበር። ሰው ላይ መስሎ ይችላል። አሁን አረመንበር ካሜራ ፊት ብሞት አልጠጋም። ካሜራ ውስጥ አይደለም ኤዲት ሲደረግ ቪዲዮ ትዝ ይለኛል። ድሮ ፖድካስት ስንሰራ የኔን ድምጽ አውጣልኝ ነው ነበር ናቲ። ድምጼ ሁሉ ሲገባ ደስ አይለኝም፣ ግን ማስተማር ፈልጋለሁ። so that was a struggle። እኔ በጣም ብዙ ቪዲዮዎች ነበሩ። ምናልባት እንግዲህ አንድ ቀን እናወጣቸዋለን። how የመጀመሪያ ቪዲዮ ሰራ እንዴት ስትራግል ሳረግ እንደነበረ ሰላም እንዴት ናችሁ የሃዱ ፖድካስት ለማለት 30-40 ጊዜ ነበር የምቀርጸው። so እኔ ምስክር ነኝ በጣም የምትፈሩትን ነገር እንኳን ለሞስት ኬር የማታረጉት ነገር እንደሆነ ወይም ደግሞ ምንም የማይመስላችሁ ደረጃ ልትደርሱ እንደምትችሉ። ስለዚህ whatever የሚያስፈራችሁ ነገር እኔ ቴክ አ ቻንስ ነው ብለው እዛ ቦታ ላይ ቴክ አ ቻንስ ሲሪየስሊ ዩት ግሮም ታረጉበት ቦታ ነው። ምክንያቱም ፕሮቴክት እያደረጋችሁ ነው your mind
እዛ ያችን እንዳትሻገሯት እንዳታልፏት ማለት ነው። ግን ፍርሃት በራሱ ኢሉዥን ነው አይደል? አክቹሊ ሪል ነገር አለ፣ የሚያዝ የሚጨበጥ አለ፣ አይምሮ ውስጥ የምትፈጥረው ነገር ነው። ፍርሃት የሚባል ነገር ለምሳሌ አይ ቲንክ ስብሐት ገብረ እግዚአብሔር መሰለኝ ስለ ሞት ሲጠየቅ ሞት ትፈራለህ እየተባለ አይነት ላይ ሲጠየቅ ምን አለ? ሞት ስለ ፍርሃት ነው ባጭሩ። ብቻ ሰው ለምን ጨለማ የሚፈራው? ጨለማ በራሱ የሚያስፈራ ነገር ነው። ጀስት ዳርክነስ አይደል? ለምን የምትፈራው? አሰምሽን ነው። ጨለማ ውስጥ የሆነ ነገር አለ ብለህ ስለምታስብ ነው አይደል? ማታቀው አንኖን የሆነ ማለት ነው። ፊገራውት ያልተደረገ ጨለማ ውስጥ ምን እንዳለ ካወቅ ላትፈራ ትችላለህ። ተረዳኝ? ኦኬ። ጨለማ ውስጥ ኤርሚያስ ቁጭ ብሏል፣ ብሩክ ቁጭ ብሏል። ዩ ዶንት ኬር። ካላወቅ ግን የሆነ ነገር አለ ብሎ አሰምሽን። ሰው ሞትንም የሚፈራው ለዛ ነው አለ። ከሞት በኋላ ምን እንደሆነ ማንም ሰው አያውቅም። ያው በወሬ በትምህርት በመጽሐፍ ቅዱሳዊ ምናምን በእምነቶች አሉ። ግን ጀነራል ሄዶ ግን ተመልሶ በቶ እንዲህ ነው ያለን ሰው የለም። ስለዚህ አንሆን የሆነ ነገር ያስፈራል። ኦፍ ኮርስ ብሬንህም አይፈልገው። ለዛ ነው የሆነ ነገርን እስካልሞከርከውና አክሽን ወስደህ እስካላየኸው ድረስ በጣም ነው የሚያስፈራው። እኔ ዘሞስት ከባዷ ስትረግል ብዬ ማስበው አክሽን መውሰድ ነው። የምትፈራው ነገር ላይ ማሰብ አይደለም፣ አክሽን መውሰድ። እየፈራህ እየተንቀጠቀጥክ መሞከር። በጣም ማደንቃቸው ሰዎች አሉ ሶሻል ሚዲያ ላይ አሁን ትንንሽ ቢዝነስ ያላቸው ምናምን እጃቸው ሊትራሊ ታየዋለህ እየተንቀጠቀጠ ሰላም እንዴት ናችሁ እቺን ፕሮዳክት እሸጣለሁ ነው። በጣም ስትሮንግ፣ በጣም ነው አፕሪሺየት ማረጋቸው። በቃ አሸንፈውታል ፍርሃታቸውን። ብዙ ሰው አረ ካሜራ አታርግብኝ ይላል። በቃ ዘርበልኝ ምናምን ነው የሚል፣ እንደ ጦር ነው የሚፈራው ካሜራ። እነዛ ሰዎች ግን እየተንቀጠቀጡ የሆነ ሰሞኑን ራሱ የሆነ ቲክቶክ ቪዲዮ እያየሁ ነበር። የቻይና ሰውዬ መድረክ ላይ ወጥቶ እንትኑን አትሮኖሱን እንዲህ እያነቃነቀው ነው የሚያወራው። ያ ሰውዬ ግሮ እያደረገ ነው። አዘይ እንደው ዘዴ አክሽን ወስዷል። በቃ አንተም አታረገውን እሱ ወጥቶ አድርጓል። ስለዚህ ቴክን አክሽን አክሽን and action will change you። አክቹሊ እንደምትችሉት ራሱ የምታውቁት አክሽን ስትወስዱ ነው። እንደሚሳካ ራሱ የምታውቁት አክሽን ስትወስዱ ነው። አረ ኮምፕሊትሊ እንደማትወዱት ራሱ የምታውቁት አክሽን ስትወስዱ ነው። ሰው ካልሞከረ በሐሳብ በአሰምሽን ቢዝነስ ላይ አንድ ኮንሰፕት አለች፣ you are not the customer የሚባል ኮንሰፕት። አንዳንድ ሰው በከስተመሩ ጫማ ሆኖ ሙሉ አሰምሽን ይወስድና እንዲያወድም ይሄን አይፈልግም ምናምን ብሎ ሳይሞክር ቴስት ሳያረግ ቢዝነሱ ፌል ያደርጋል። አንዳንዴ ዩኒት ቴስት አድርገህ ፌል ካረገ ትቀይራለህ። አንተ ከስተመሮችን መቶ ልታውቅ አትችልም። you are not the customer። ከስተመር የሚፈልገውን የምታውቀው አክቹሊ አቅርበህለት ነው አይደል? አንዳንዴ በጣም የሚያስጠላ ምግብ ሰዎች እያሉ ሲበሉ አይታጠቅም። ስለዚህ አንተ ተመሳሳይ አይደለም። ዩኒት ቴስትት አዘይ እንደው ዘዴ ቢዝነሱ ላንተ አይደለም ለነሱ ስለሆነ ማለት ሰርቪሱ ላንተ አይደለም ለነሱ ስለሆነ። ኤኒዌይስ ቴክ አን አክሽን ሆፕፉሊ ሄልፕስ ዩ ያስባሉ። ሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው